ሰላም ጤና ይስጥልኝ። ይህ በኪሎወርድ ፕሮዳክሽን ተዘጋጅቶ የሚቀርብላችሁ የከተኖሮ ፖድካስት ነው። በከተኖሮ ፖድካስት ትልልቅ አንጋፋ ባለሙያዎችን፣ የኪነ ጥበብ ሰዎችን፣ ብዙ ሰዎችን እንጋብዛለን። በዚህ ፕሮግራም ላይ ሰዎች ከኖሩት ለእኛ የሚያስተምሩትን የህይወት ውጣ ውረዳቸውን፣ ስኬቶቻቸውን እያወጉን ብዙ የምንማማርበት ፕሮግራም ነው። አብራችሁን እንድትቆዩ እየጋበዝን የዛሬው ፕሮግራማችን አንጋፋና እውቁ አርቲስት ተሾመ ወልዴ ድምፃዊ ተሾመ ወልዴ ነው። ከኪነ ጥበብ ባለሙያው ተሾመ ወልዴ ጋር ብዙ ቆይታ ይኖረናል። በዚህ ቆይታችን ብዙ ታተርፉበታላችሁ። አብራችሁን ቆዩ። እሺ አንጋፋ አርቲስት ተሾመ ወልዴ ጥሪያችንን አክብረህ እዚህ ስለተገኘህ በጣም እናመሰግናለን። እኔም አመሰግናለሁ። መልካም። እሺ ያው በከተኖሮ ፖድካስት ላይ ሰዎች የኑሮ ልምዳቸውን የኑሮ ህይወቶቻቸውን ለእኛ የሚያካፍሉበት ፕሮግራም ነውና ኑሮ የሚጀምረው ከልጅነት ስለሆነ ከዛ ተነስተን እየተጨዋወትን ወደ ትልቁ እና ሰፊው ሙያ ወደ አበረከትክበት የኪነ ጥበብ ሙያ እንገባለን። እስቲ ውልደትና እድገትህ ምን እንደሚመስል እንጨዋወት እስቲ። ኦኬ፣ እኔ የተወለድኩት አዲስ አበባ ነው። አዲስ አበባ ፊት በር ነው የተወለድኩት። ያደግኩት አዲስ ከተማ ነው። አዲስ ከተማም ለመሄድ የበቃሁት እናቴ ከመጀመሪያ ባሏ ከአቶ አሸብር አሁን አቶ ወልዴ የሚባሉት የእንጀራ አባቴ ናቸው። እናቴ ነች ያሰየመችው እና እዛ አዲስ ከተማ መጣን። አንድ እኔ ብቻ ነው ያለኋት። ወጣት ነበረች በጣም እናቴና እኚህኛው ምን አባቴ አገባች አዲስ ከተማ። ከአቶ አሸብር ተለያዩ። እሳቸውም ሌላ ሚስት አገቡ። እሷ ይዛኝ እኔን የእናት ነውና ያለ እሷ ማንም የለኝ። አዲስ ከተማ ገባን። ከዛ በኋላ ብዙ እኔን ለማሳደግ ብዙ ተቸግራለች። አዎ ችግሯን ማውራት ካስፈለገ ነግዳም ጠላ ጠምቃም ብዙ በቃ መከራ አይታ ለማሳደግ። ከዛ በኋላ ሌላ ባል አገባችና አቶ ወልዴ የሚባሉትን 2 ልጆች ወለደች። ከዛ እንግዲህ ታሪኬ እንዲህ ያለን የሚጀምረው በጣም ትራጀዲ ነው። ምክንያቱም እናቴ እኔ ለማሳደግ ባለችው ፕሮሰስ ውስጥ እኚህ ሰውዬ ሰው ገለው ከርቸሌ ገቡ። የ2 ልጆቿ አባት። አሁን እሷን ለመርዳት እኔ ትምህርቴን ወሰን ሰገድ ነበር ማለት ከ6 ወደ 7 አልፌ ጓደኞች የአዲስ ከተማ ልጆች አሁን ንግድ መጀመር አለብን እኛ እንደምረዳቸው ያው ጉራጌ ልጅ እንደምታውቀው እኛ እንደምረዳ አንተ ምርዳሉኝና መርካቶ ሲሊም አዲስ ከተማ አካባቢ መነገድ ጀመርኩ። ከዛ ማታ እየተማርኩ እስከ 10ኛ ክፍል መኮንኖች ነው የተቀጠልኩ። ከዛ በኋላ በመሃል ሸክላ ነበር ይዛን ጊዜ አንዱ ሸክላ 6 ብር ነው የሚሸጠው። እዛ መርካቶኛ የምንነግድበት ፊት ለፊት ይሸጡ ነበርና ሙዚቃ ቤት ነበርና እናዳምጣለን። ከዛ ሻይ ቤት እንሄዳለን። ሻይ ቤት ደግሞ 5 ሳንቲም አንድ ብስኩት አንድ ሻይ እንጠጣና ሙሉ ዘፈን እና ለማሸት እነ ጥላሁን እነ ማህሙድን ከዛ የነ ተሾመ ምትኩ እነ ሰይፉ ዮሐንስ የድሮ ዘፋኞች በሙሉ እንሰማለን። የእንግሊዝኛ እዛን ጊዜ በእኛ ጊዜ እነ ጄምስ ብራውን ነበር በጣም ፌመስ። ማይክል ወደ ኋላ ነው የመጣው እና እነሱን እንሰማለን። ከዛ ሁሉንም ሰማለሁ እና እየነገርኩ አንጎራጉራለሁ። ከዛ ደግሞ ጃልሜዳ ጥምቀት ሲመጣ እንሄዳለን። ሃርሞኒካ እየተጫወትኩ ዘፍናለሁ። እንደዚህ እያልኩ ዘፈን ውስጥ እየደበረ ሄደና ጨመረ። ኋላ አንድ ቀን ታደለ በቀለ የሚባል ዘፋኝ አለ። ታዴ ወደ መርካቶ ሁልጊዜ ይሄዳል፣ በዛ በኩል ያልፋል ሁልጊዜ። ኋላ አንድ ቀን ታዴ አልኩት። እሱ ምክንያቱም ታውቋል በፖሊስ ኦርኬስትራ ዘፈኖቹን ሰው ወዳቸው ነበርና እንደዚህ ዘፋኝ መሆን እፈልጋለሁ አልኩት። ዘፋኝ መሆን ትፈልጊያለሽ? አዎ። ይዞኝ ፖሊስ ኦርኬስትራ ሄደ። ፖሊስ ኦርኬስትራ ሲሄድ 100 አለቃ እያለው ኮሎኔል ሆኖ ነፍሳቸውን ይማረው እሳቸው ፈተኑኝ በፒያኖ አለፍኩ። ግን በሚኒቴሪ ነው የምትቀጠረው አሉ። ኋላ ሄጄ ለእናቴ ነገርኳት። እናቴ ደግሞ አይ እኔ ሰው የለኝም፣ ማን ያጎርሰኛል፣ ማን ትሪት ያደርገኛል፣ አይሆንም፣ እኔ አልችልም እንደሱ አለችኝ። ተውኩትና ንግዴን ቀጠልኩ። ያኔ እድሜክ ምን ያህል ይሆናል? 15 ዓመት ነው። ልጅ ነው። 15 ዓመት ነው። አሁን ከዛ እንደዛ ስል ብሔራዊ ቲያትር ሄድኩ። በጣም ደፋር ነኝ። ሄድኩና ገባው ብሔራዊ ቲያትር ብዙ ሰው ወደ 30 ብዙ ተመዝግቧል ወጣት እና
ተመዝግቤ ገባሁ። ስሜ ተጠራ። ገባሁ። ስገባ ነርስስ ላንድ ባንዲያን እዚህ ጋር ቁጭ ብለዋል። ፒያኒስት እዛ ጋር አለ። አቶ መራይ ስጦት የብሔራዊ ቲያትር የሙዚቃ ኃላፊ ነበሩ። እሳቸው አሉ። መልካሙ ተበጀ፣ መኮንን የሚባል ዘፋኝ ቁጭ ብለዋል። ዘፈን አሉ። እሺ አልኩና የተሾመ ትኩን ጋራ ስር ነው ቤትሽ፣ እንደዚህ የተለያዩ ዘፈኖች ዘፈንኩ እና ቁጭ በል እሺ አልኩ። ኋላ መጨረሻ አልፈሃል ግን ትጠብቃለህ፣ ፕሮሰስ ነው። እሺ ብዬ እጅ ነስቼ ወጣሁ። ሄድኩኝ። ከዛ እመላለሳለሁ ብሔራዊ ቲያትር። የቅጥሩ እንትን አይወጣም። አሁን መዘጋጃ ቤት በብላክ ኤንድ ዋይት ይሰራሉ። ኋላ የሚታወቀው ዘፋኛቸው ጌቱ ማሞ የሚባል ነበር። ኋላ እሱ አደይ አበባ አበባ አዲስ አበባ የሚል ዘፈን ሲዘፈን ስሜቴን በጣም ወሰደው። አሁን እዛ ሄጄ መቀጠር አለኝ። ይህ መዘጋጃ ቤት ሄድኩኝ። እዛም ሲሄድ ነርስስ ናቸው የሚፈትኑት፣ እሳቸው ናቸው። ብሔራዊ ቲያትር፣ ፖሊስ፣ መዘጋጃ ቤት እሳቸው ናቸው የሚያሰለጥኑት ሙዚቃ። ኋላ እሳቸው ናቸው። ገባ። አላወቁኝም። እስቲ ዘፈን አሉኝ። ዘፈንኩ። ይሄ ልጅ ጥሩ ዘፋኝ ይሆናል አሉና እንዲሁ ተናገሩ። አሁን ነፋንቱ የምታየቃቸው ይነግሩሃል። ይሄ አሰፋም ይነግርሃል። ጥሩ ዘፋኝ ነው የሚሆን በቃ አሉ። ይቀጠር ተባለ። ጀመርኩ ማለት ነው። ታስታውሳታለህ ዜማዋን መጀመሪያ እዛ የሞከርክበት? እጆቼ የዳሰስኩ እንዳላጫውትሽ ሰው ከማይደርስበት ጋራ ስር ነው ቤትሽ፣ ጋራ ስር ነው ቤትሽ። እሱ ነው። በጣም ደስ ይላል። በጣም ይገርማል። ልጅ ሆነህ ነው የተቀጠርከው ማለት ነው። የኪነ ጥበብ ኦልሬዲ አጀማመሩ ይሄ ነው። በቃ የመጀመሪያ የቀጠር ሁኔታ። ከዛ በኋላ ድገም ሲባል ሞትኩልህ የምልሽ ግማሽ ሰውነቴ የሚለውን ዘፈን በቃ እሳቸው እሺ አልኩኝ። ከዛ ከእነሱ ጋር ተደባልቄ ቀጠል። ያው አሁን የኪነ ጥበቡን ስራ በደንብ እናወራዋለን ብዬ ነው። ምናልባት የልጅነት ሁኔታን ያው ልጅነት የጀመርክበት ሙዚቃ በጣም አዳምጥ ነበር። የሆነች ሸክላ ያለችበት ቤት እንገባና ሻይ ምናምን እናዝና ከዛ ቁጭ ብለን እንሰማ ነበር። 5 ሳንቲም አንድ ብስኩት እንገዛለን፣ 1 ሻይ 5 ሳንቲም። ከዛ ቁጭ ብለን መከስከስ ነው ዘፈን። እነሱ የማይረሳ ገጠመኞች። ምናልባት ልጅ ሆነ ድምፅ እንዳለ ታውቀው ነበረ ስትሞክረው? ለሙድ ነው የምዘፍነው። ዘፈኑ ስለምወድ ዘፍናለሁ እንጂ በጣም እኔ በልጅነቴ እንግዲህ የተሾመ ትኩ ዘፈን በጣም ነው። ግን አንድ ጊዜ አጋጣሚ ሆነው ሲኒማ አዲስ ከተማ ስነግድ ወደኋላ ልመልስና ሙሉቀን መለሰና ታምራት ሞላ ዩኒፎርማቸውን ለብሰው መጡ። ዩኒፎርም ለብሰው መጡ እና አየዋቸው። ሲኒማ ሊገቡ ነው። አቤት መቼ ነው እንደነዚህ መሆነው አልኩ። በቃ ይሄን ተናግሬ ይሄን ታማኝም ኢንተርቪው ላይ ጠቅሼዋል። መቼ ነው እንደዚህ እንደሆነ እንዳሰብኩት ሆነ። ያቺ ሀሳብ ናት፣ ያቺ ፕሮግራም ናት። ያው ደስ ይላል። እንግዲህ ግን የምታስታውሰው ደግሞ የሆነ ገጠመኝም የለም? የሆነ ጥምቀት ላይ ምናምን በሃርሞኒካ እንጨፍር ነበር ስትል ምናልባት ያው ውስጥ የተደበቀ ታለንት ካለ ድምፁ ስለሚኖር እዛ ድንገት ገብተህ ከጓደኞች በተለየ ሁኔታ እንትን ነው መደነስ ወድ ነበር። ያል እንደዚህ እንደንሰው ዳንስ አለ። እሱን እንደንሳለን። ዳንስ በጣም ወዳለሁ፣ ደንሳለሁ። ያው የመርካቶ ልጅ ሁሉን ነገር ስለምናቅ ሲኒማ አዲስ ከተማ ደግሞ ፊልም የህንድ ፊልም እናያለን። እነ ማዘር ኢንዲያ እነሱ እናያለን። ጄምስ ቦንድ፣ እነ ማዘር ኢንዲያ፣ እነ ዲን ማርቲ፣ ፍራንክ ሲናትራ፣ ጆን ዌይ፣ እነዚህ የጥንት አክተሮች በሙሉ በፊልም እናያቸዋለን። እና ፊልም ደግሞ መስቲካ ነበር። መስቲካን ገዛና ፎቶግራፋቸው አለ እዛ ላይ። እዛ ይሄ ክሌ ነው፣ ይሄ ክሌ ነው፣ ደግሞ በሱ እንጫወታለን። እንደዚህ ነው እንግዲህ የልጅነት ጊዜ። ደስ ይላል። ኪነ ጥበብ ውስጥ ከገባህ በኋላ ግን ያው ስራ ውስጥ ኦልሬዲ ገባህ፣ እየሰራህ ነው። ሮል ሞዴል አድርገህ የምታያቸው ሰዎች ነበሩ? የስ እኔ በጣም ለእኔ ሁሉም ትልቅ ዘፋኞች ናቸው። እኔ ድምፁን የምከተል የነበረው ተሾመ ትኩን ነው። ጥላሁንም ዘፍናለሁ፣ የመሐሙድንም ዘፍናለሁ፣ የታምራትንም የሙሉቀንም ዘፍናለሁ። ግን ሙሉቀን ከኔ እድሜ ብዙ የገፋ አልነበረም እና እነዚህ አንጋፋዎቹን ግን
የነ ሰይፉ ዮሐንስ፣ የነ ጋሽ ባታ እነዚህ ትልልቅ ዘፋኞች የእነሱን ስታይል በደንብ ነበር የምንከተለው። እንግዲህ ሮል ሞዴል ማለት እንዴት ነው? በጣም ውስጥ የሚቆይ የሆነ ነገር ያለው ነው። እሱ ማለት ለእኔ ተሾመ ምትኩ ነው። የሚገርም ሰው ነው። የሚገርም ድምፅ ያለው ሰው ነው። ታዲያ እንዴት እዛው እየሰራህ በምን አይነት አጋጣሚ ወደ ቲያትር የመድረክ ቲያትሮችን ወደ መስራት እድሉን አገኘስ? እንዴት ሞከርከው? እሱ ትልቅ ጉዳይ ነው። እሱ እንግዲህ መድረክ ክቡር ነው። እኛ የምንሰራው ሙዚቃ ነው። ከዛ ከአሮጌው መዘጋጃ ቤት ወደ ትልቁ መዘጋጃ ቤት ስንመጣ ጋሽ ተፈሪ ቡዛየው ነበሩ መጀመሪያ። እሳቸው እኔ ስዘፍን ፎቶግራፍ ያነሱኛል፣ በጣም ይወዱኝ ነበር፣ ነፍሳቸውን ይማረውና ከዛ እሳቸው ብዙም ሳይቆዩ ሰርተዋል ቲያትር። ባለካባ፣ ባለዳባ፣ ባለሳሳት ሌላም ትልቅ ዳይሬክተር ናቸው። እሳቸው መሰረት ጣሉለት ለቲያትር ቤቱ ማለት ይቻላል። ከዛ እሳቸው ሲሄዱ ጋሽ አባተ መጣ። ጋሽ አባተ ደግሞ የቲያትሩን ፓርት ብድግ አድርጎ ከብሔራዊ ቲያትር መዘጋጃ አመጣው ማለት አክተርን ፈጠረበት። ከውዝዋዜ እና አሰፋ በየነ ምናምን ሌሎቹንም እነ ፋንቱን እነዚህ ከሙዚቃው ክፍል ይሳባቸው እነ ፍቃዱ፣ እነ ሱራፌል፣ ሌሎችን እነ አላዛር፣ እነ ጌታሁን እነዚህ ደግሞ ቲያትሩን የመጡት እነ ፍቅርተ፣ እነ ወለላ እነዚህ ደግሞ መጡ። አሁን ከዘፋኝ ደግሞ እኔ አበበ ኃይለ ሚካኤል፣ ጸጋዬ ዘርፉ ገባን እዚህ ቲያትር ውስጥ። ሁሉም እንዲሳተፍ አለ ጋሽ አባተ እና እሳት ሲነድ የሚል ቲያትር ሁሉም የቤቱ ባለሙያ እንዲሳተፉ ተብሎ ሁላችንም ጀመርን ማለት ነው። ስንጀምር እሳት ሲነድ ላይ እኔ ፍቃዱ፣ ሱራፌልና ጋሽ ፋንቱ ጫማ ሰፊ ሆነ ዩኒቨርሲቲ ተማሪ ሆነ። እኛ እዛ ስንሰራ ጫማ ሰፊ ነው እሱን አብረን የሰራኑ ነው ከእነ ፍቃዱ ጋር የመጀመሪያ ስራችን። እዛ ቀጠል አቦጊዳ ቀይሶ ሲመጣ ጋሽ አባተ አክተር መለመለ ከኛ መሃል። ጋሽ አባተ ትልቁ ነገሩ አክተር መፍጠር ይችላል። ጋሽ አባተ ይፈጥራል በደንብ እና ሁላችንም ሳለን በደንብ እሽት አድርጎ አንተ ሰሙ ንጉስ መጫወት አለብህ ብሎ ሰጠኝ። ደነገጥኩ እኔ። ምክንያቱም ሰሙ ንጉስ ታላቁ ሰው ወግሾ የተጫወተው ነው ብሔራዊ ቲያትር። ትልቅ ድርሰት ነው፣ ትልቅ አክተር ነው፣ የእኛ መሪ ነው። እሱን ስራ ሲሰጠኝ ደነገጥኩ። ከአቅሜ በላይ ሆነብኝ። ኧረ እንዴት ይሆናል ይሄ ነገር አልኩ። ደግሞ ሶሎኪው ሰፊ ነው። ይሻልኩ ተቀበልኩና ማጥናት ጀመርኩ። ቀንና ሌሊት አነባለሁ። እዛ በኋላ ውስጤ ሲገባ ጋሽ ጸጋዬ ጠሩኝ፣ ነፍሳቸውን ይማረውና ሎሬት ግባ አሉኝ መኪና ውስጥ። እሺ አልኩና በሳቸው ፔጆ ነበራቸው ይዘውኝ መጡ ወደ ከተማ። ወጣ ብለው በእግር ሰሙ ንጉስ ማለት ምን አይነት ባህሪ ያለው፣ የት አካባቢ ተወለደ፣ ምን አይነት ነው፣ ለአገሩ ያለው ፍቅር እንዴት ነው፣ እስኪ ሰሙ ንጉስ ምን ይመስልሃል እያሉ እኔ እንጃ እርስዎ ይግለጹልኝ ስላቸው፣ እሳቸው ሰሙ ንጉስ ማለት በወራቦክ ውስጥ ያለ አንድ ምሁር ነው። የሀገር ፍቅር ያለው፣ ለሀገሩ መስዋዕትነት የቆመ ኢትዮጵያን የሚወድ ትልቅ ምሁር ነው ብለው፣ ይሄ ምሁር በዚህ በረሃ ውስጥ ሶማሌዎች እየመጡ ያሰቃዩታል፣ ብዙ ይቸገራል እና ያን ችግሩ እንዲህ ተገርፎ እንዲህ ተደርጎ እያሉ በደንብ ይስሉኛል እሳቸው። ኋላ ልክ እንደ ውስጤ ወጣትነት እንትን ስላለ በሙሉ ይገባል የሚገባ ስክሪፕታትን መድረክ ላይ ብሎኪንግ ስራ ሲጀመር ጋሽ አባተ ነው የሚገባው። ጋሽ አባተ ደግሞ እያንዳንዱን ስፒች ወርድ ባይ ወርድ ቼክ አውት ያደርጋል። ዝም ብለህ መለፍለፍ አይደለም። ምን ልትናገር የፈለግከውን ታውቀዋለህ። ይሄ ማለት እኮ እንደዚህ ነው እያለ ቲያትሩን ብጥስጥስ አድርጎ ራሱ ይጫወትና ያሳያል። መሪን የሚባለው ጋሽ አባተ ከዚህም ነው፣ ዳይሬክተርም ነው መሪም ነው። እና ገራን
ቲያትሩን ሰራሁት፣ ተወጣሁት ማለት ነው። አቦጊዳ የሚቀጥለውም እንደገና ታጨው መልእክት ላይ አሁንም ሰሙ ንጉሥ ጣሴ ሆኜ ሰራሁ። አሁን ውስጤ ባህሪዎች እየተገነቡ ናቸው። ከዛ መጨረሻ መቅድም የሚባል የቲያትሩ ማጠቃለያ ነው እሱ ላይም 100 አለቃ ሀዳስ ዘርኦም ሆኜ ተጫወትኩ። ከዛም ቀጥሎ እንደገና ብሔራዊ ቲያትር ትግላችን የሚባል ድራማ ጋሽ አባተ ያዘጋጀው ላይ ሰራው። ከዛ ኩባ ስንሄድ ትግላችን የሚል ኩባ ማየም ድራማ ነው። ዓለምፀሐይ ወዳጆ አለች ያሉ ብዙዎቻችን ነበርንና እሱን ሰርተን ኩባ ለፈረንጆች ማየም ድራማ ተብሎ ሰርተን ኩባ ይዤ ሄጃለሁ። በቲያትር እዚህ ድረስ ሄጃለሁ። ይገርማል። ምንድን ይመስላል ግን እስቲ ህይወቱን አሁን አንተ ኪነ ጥበብ ህይወቱን ሁለቱንም ታውቃቸዋለህ። በሙዚቃው መድረክ ላይ ያለውን ፐርፎርማንስ፣ ቲያትር ጋር ያለን ኤክስፔሪየንስንም ታውቀዋለህ። እንዴት ትገልጸዋለህ የቲያትርን ህይወት፣ የመድረክ ላይ ያለን ህይወት? ቲያትር ትልቅ ነገር ነው። ቲያትር ትልቅ ነገር ምክንያቱም ቀጥታ ከህዝብ ጋር የሚያገናኝ ነው። ሁለተኛ ደግሞ ባህሪውን ሆነ መምጣት፣ ሶስተኛ ደግሞ ኦዲየንሱ ካንተ ምን ይፈልጋል? አሳምነዋል፣ ሆነሃል፣ ባህሪውን አንተ ውስጥ ገብቷል። ያ አንተ ውስጥ ያለው ተወርውሮ ሰውየውን ሄዶ ሲያሳምንልህ የምታለቅስ ከሆነ ቀድሞ ያለቅሳል። ልትሞት ከሆነ ሊያድን ይነሳል። እንዲህ አታድርግ፣ ለምን እንዲህ ታደርጋለህ ሲል ኖ ኖ ኖ ኖ እንደሱ አይደለም ይላል ኦዲየንሱ ውስጥ አብሮ መተወን ሲጀምር ማለት ነው። እና ቲያትር እጅግ በጣም ረቂቅ ነገር ነው። ሰውን መግለጽ ውስጡን መግለጽ ማለት ነው። ለዚህ ነው በስሜት መገናኘት ከሰው ጋር በቀጥታ። አለበለዛ እኮ ጆሮ አይሰጥህም በጭራሽ። እንኳን ሊያጨበጭብልህ ኖ አቴንሽን ዝም ብለህ የምታወራውን ሲወጣ ይነፍካል ጭብጨባ። እንደ አንድ ምሳሌ ልንገርና ኢያጎ ሱራፌል ነፍሱን ይማረውና በጣም ያበሳጨ ነበር ሰው። ማበሳጨት መቻሉ ባህሪውን ሆነ ማለት ነው። እኔ ስገረፍ ሰሙ ንጉሥ ሆኜ አለ ፒክቸሩን ታየዋለህ። እናቶች ያለቅሳሉ። እኔ ተገርፌ ሶሎልኪውን አስተላልፋለሁ። ያ ምንድን ነው? እነሱ ውስጥ ሆንኩ ማለት ነው። እና የቲያትር ጥልቅ ነገር ስለሆነ በእኔ ተገልጾም አልቅም፣ አቅሙም የለኝም እሱን ለመግለጽ በእውነት። ይህንንም ጥያቄ የሚያነሳሁት የመድረክ ስራዎችን ታውቃቸዋለህ፣ ይገርም ነው። እና ኪነ ጥበብ ደግሞ በሁሉም ዘርፍም ስለሆነ ቲያትር ውስጥ ደግሞ ገብተህ ስትሰራው ያለውን የስሜት መገናኘት ከሰው ጋር ያለውን ስሜት በአንተ በኩል ያለውን ደግሞ እስቲ እንየው በሚልም ነው። እና አንድ አንጋፋ ባንድ የመጀመሪያ የሪከርድ ስራቸው ታሪክ በአንተ ነው የተጀመረው እና በጣም የሚገርም ነው። እሱን ኢንፎርሜሽን ከሰማሁ በኋላ ይህንን ነገር በደንብ ተሼ ነው ሊያጫውተን የሚገባው ብዬ ጥያቄውን ወደ አንተ ይዞ መጣው። እስቲ ያ የመጀመሪያ ሪከርድ ስራቸውም በአንተ ነው የጀመሩት። እነዛ ባንዶችም የሪከርዱም ሁኔታ ምን ይመስል እንደነበር እስቲ ስለነሱ እንጫወት። እንግዲህ እሱ ለእኔ ሁለተኛ ክሬ ነው። ለአንተ ሁለተኛ ነው። የመጀመሪያ ክሬ ዳህላክ ባንድ ማለት ለወጣቱ ብገልጸው ዳዊት ይፍሩ፣ ጥላይ ገብሬ፣ ሽመልስ አበራ ቤዝ፣ ሽመልስ ትሮምፔት ነው፣ ድራም ተስፋዬ፣ ሊድ ጊታር ዴቪድ ካሳ፣ እነዚህ ናቸው። ሮሃ ባንድ ሁለተኛ። የመጀመሪያ ክሬት የኔ ቆንጆ የሚለው ነው። እሱ በጣም በኢትዮጵያ ተወዷል። በጣም እሱ ተወዶ ሁለተኛው ክር እዛው ባንድ ለመድገም ስንፈልግ ባንዱ ተበተነ እና ዳዊት ወደ ሮሃ ባንድ የሚለው ፎርም ውስጥ ገባ። እነዛ ተመሰረቱ ማለት ነው። ከአይቤክስ እነ ጆቫኒ እና ሰላም ፈቃደ፣ እንግዲህ ከዳህላክ ዳዊት ይፍሩ፣ ሌሎቹም ኮሌክት ሆነው መጡና ሮሃ ባንድ ተብለው ሂልተን ተመሰረቱ። ከተመሰረቱ በኋላ
ማህሙድ ነበረ መሰለኝ ከእነሱ ጋር ባልሳሳት። ወደ ውጭ ቱር ያበዛል። ከዛ እኔ የመጀመሪያ ክሬን ለማተም ጋሽ ታምሬ ተክሌ ማራቶን ሙዚቃ ቤት ዳዊትን ተከትለው ሮሃ ባንድ መጡ። እሱ ይሄ ዘ ኮምፖዘር አሁን እዛ መጡ። ጥናት እንዳረግ ዘፈኖችን አቅርባሉኝ። ኩሌ መጋል የሚለውን አልበሜ እዛ ሰራው ከሮሃ ባንድ ጋር ማለት ነው። እንደሰራው ለባንዱ አባል ሆኜ እንድቀጥል ሂልተን እንድሰራ ክለብ ጠየቁኝ። ያን የሚመራው የነበረው ሰላም ስዩም ነው። አሁን አንተ ማህሙድንም ስለምታካ ምክንያቱም ጉራግኛም አማርኛም ስለምዘፍን ታስፈልገናለህ፣ እኛ ጋር መጀመር ትችላለህ። አዎ ጀመርኩ ክለብ ማለት ነው። ክለብም በዛው ጀመርኩ። የመጀመሪያ ክሬም እሱ ነው። ክለብም የጀመርኩት እነሱ ጋር የመጀመሪያ ለአንተ ሁለተኛ ነው፣ ለእነሱ ግን የመጀመሪያ ክራቸው ነበር። ምን እስቲ ስለ ስራዎች የዛኔ የሰራችኋቸውን ስራዎች እስቲ ያው አድማጮችም ለሚከታተሉት ኩሌ መጋል ኩሌ መጋል የሚለውን ኩሌ መጋል ኩሌ መጋሌ ዋ ኩሌ መጋል መጋሌ ዋ ነይ ነይ መጋሌ ዋ ነይ ነይ መጋሌ ዋ መጋሌ ዋ ነይ ነይ መጋሌ ዋ። ይሄ ነው ፈረሰኛው ልቤ እንግዲህ ጀመረ እኔን አስተኝቶ አንቺ ቤት አደረ። እነሱ አልበም ነው። ይገርማል። በጣም አሪፍ ስራ ነበረ። የማስተርፒስ ዜማ ቅድም እያወራን ነበረ እና መጀመሪያ ማወቅ መታወቅ የሚለው ዜማ ነው እና በዚህ ዜማ ስቲል አሁን ድረስ ራሱ ይሰራበታል። አንዳንድ ጊዜ ቲክቶክ ላይ ምናምን አየዋለሁ። ስለዚህ ዜማ አሰራር ሙዚቃውንም እንዴት እንደተጫወከው እንዲሁ ለማስታወስ ያህል እስቲ እያስታወስናቸው እንሂድ። ይሄ ዜማ የገዙልኝ ባለሙዚቃ ቤቱ ናቸው። አቶ ታምሬ ይቅርታ፣ አቶ አስራት ዋሪ ኢትዮ ሙዚቃ ቤት። እሳቸው ክለብ ይሄዳሉ። ክለብ ሄደው እነ አሳየ ዘገየ ነፍሱ ይማረው፣ እነ ብጻት ስዩም መኮንን የሚባል ዘፋኝ ልጅ ጎበዝ ነበር በጣም አሜሪካን ሀገር ነው ያለው። ክለብ ይዘፍናሉ። ወይዘሮ ማን የሚባሉ ሴትዮ ያሉ እዚህ ካሳንቸስ፣ ስማቸውን ዘነጋው ይቅርታ። እሳቸው ቤት ይሰራሉ። ሲሰሩ ይሄ ሰው ሄዶ ይሰማል ነጋዴ፣ እኔ አቶ አስራት እና ይሄን ዘፈን መግዛት ፈልጋለሁ አሉ። እሺ አለ። ለማን ነው አሉ። ለተሾሙል። እሺ አለ። እኔ በጣም ፌመስ ነኝ ያኔ እና እሺ አለ። አምጥቶ ማስጠናት ጀመረ ይሄን ዘፈን። እነሱም ይዘፍኑታል እዛ ውስጥ ቤት። እኔም እዚህ ያጠናሁትና ግጥሙ ይቀር ተባለ። ግጥሙ ይልማ ገብረአብ ይምጣና ይስራ ተባለ። ይልማ ገብረአብ ግጥሙ ሰራው። የመጀመሪያ እትም በይልማ ገብረአብ ግጥም ያለ ኳየር ተሰራ። የመጀመሪያ እትሙ ማለት ነው። በጣም ተሸጠ። ኋላ ሁለተኛ እትም ከመታተሙ በፊት እኔ ዳዲሞስ ባንድ ገብቼ ነበርና ዳዲሞስ ባንድ በኳየር በዛ ወርቅና ጻቴ ሁለቱ ያሉበት ኳየር ተሰራና ገና ቡም አረገ። አሁንም በጣም ተወደደ ዘፈን እና ሁለተኛው እንዲታተም ባንዱም ጆቫኒ ሌሎችም ይሄን ለምን እንደገና ለምን አንደግሞ ሌላ ክር ስለምሰራ ይሄ ዘፈን ተጨምሮ ሌሌ ኃይሎ ጋር የሚል ጉራግኛ ተጨምሮ እንድሰራ እኔ ውጪ ነበርኩና ስመጣ ሰውየው ጠየቀኝ። ሌላ የተዘጋጀ ዘፈን ነበር፣ ታሪኩ ብዙ ነው። ያን ዘፈን አጥንቼ ሁለተኛ ታተም ማለት ነው። መጀመሪያ ማወቅ እና ሁለተኛ ሲታተም የአሳየ ዘገየ ትሩ ስቶሪ ነው ማለት ግጥሙ የሱ ነው፣ የሱ ታሪክ ነው። አሁን አንቺ በእኔ ቦታ ብታዩ ጨርቅሽን ጥለሽ ነበር የምታብጂው የሚለው ነው። እሱ ሁሉ የራሱ ታሪክ ነው። በሱ ሲገጠም ግጥሙ ዜማው በጣም ስክት ይላል እና ህዝብ እውነተኛ ታሪክም ስለሆነ ይሆናል በጣም ወደደው። እኔም ወደድኩት። ብዙ ዓለም ዞር ያለው በሱ ዘፈን። ይሄ ነው እንግዲህ ታሪክ። እስቲ ተሼ በኢትዮጵያ ውስጥ ከስንት ባንዶች ጋር ተጫውታል? እስቲ ስለነሱ እንጫወት። እንግዲህ ከአክሱማይት ልጀምር። አክሱማይት አለ፣ ማሪ ብራዘርስ አለ፣ ዚያንስ ባንድ አለ፣ ኢትዮ ሳውንድ አለ። ብዙ ናቸው። ከዚህ በላይ የምቆጥራቸው ወጣቶች የነበሩትን በሙሉ ከነሱ ጋር ሰርቻለሁ ማለት ነው። መጨረሻ በጣም ብዙ ረጅም ጊዜ የሰራሁት አፍሮ ሳውንድ ነው። አፍሮ ሳውንድ ቴዲ በነበረበት ጊዜም ከዛም ከሸዋንዳይ ጋር ከግሩም መዝሙር ጋር ክሎዝንን በጣም ወዳቸዋለሁ። ሶስቱ ልጅ በተለይ እና ከነዚህ ጋር ሰርቻለሁ።
ቀላል ኤክስፔሪየንስ አይደለም። ከዚያን ባንስም ትልቅ ታሪክ በጣም ወዳቸዋለሁ። አጋጣሚዎችም ካሉ ብራዘርስ ታሪኮችም ካሉ ማንሳት እንችላለን። ከነዚህ ባንድ ጋር በብዙ ሰርቻለሁ። ሌላው እንግዲህ በግሌ የራሴን ባንድ ሶፍመርን ይዤ መጀመሪያ ቱር ያደረኩት ወደ ዱባይ ነው። ዱባይ ብዙ ሙዚቀኞች ኮሌክት አድርጌ ነፍሱን ይማረው ኪቦርዲስት ለማ ድማሙ እሱ፣ ተወዛዋዥ ኩሪባቸው ዳምጠው፣ ሰለሞን በዳኔ፣ ሌሎችም አሁን አገር ፍቅር አለ ዘፋኝ ወደሬ ከአገር ፍቅር እነዚህን ኮሌክት አድርጌ ሳክሲፎኒስት ነበር አንድ የአገር ፍቅር እሱንም እነዚህን ይዤ እንትን ሄጃለሁ። ዱባይ 20 ኮንሰርት ነበር 20 በቀን 45 ደቂቃ እሱን ሰርተን በሰላም አገር የመጣሁ። እንደገና በአመቱ አቶ አሊ ታንጎ ታውቃቸው እንደሆነ እሳቸው የመን ጋበዙኝ። ባንዴን ሶፍመርን የመን ስንሄድ ይዣቸው ሄድኩት። ብዙ ዘፋኞች ይዤ ሄጃለሁ። ከዛ የመን እንደዚሁ ብዙ ሰራን። የመን አንድ ቺት ተፈጠረ። የመን 20 ሾው ነበርና ኮንትራቴ ከ20 ሾው 10ኛው ሾው ላይ እንዳለው ሂሳብ ዝጋልኝ አልኩት። ኮንትራት የወሰደን ሱዳናዊ ነው ያገናኙኝ አቶ አሊ ናቸው ነፍሳቸውን ይማሩና እና ሂሳብ ዝጋ ስለው ማለሽ አንተን ግድ የለም ነገ በነገ ሾው ላይ ዘጋላለሁ አትጨነቃቦ ይለኛል። እሺ ስንል 5 ሾው ቀረ። 15ቱን ሰራን። ኋላ ነፍሱን ይማሩ ተሽሞ ደነቀ የሚባል ጎበዝ ሳክስፎኒስት ነበር። ይሄ ነገር ሂሳብ ካልዘጋ መቀጠል አንችልም። አሁን እየመጣ ሰውየው ይቁምና ረጅም ቆንጆ ነውና ሱዳኑ ሴቶቹ ሲያክቶ ተሾመ እባክህ እናንተ ዝም በሉ እንጂ ገንዘባችን ልታስፈልጉ ነው ይላል እሱ። ኋላ ሰርተን ጨረስን። $5,000 ተበላው። ኋላ ነፍሱን ይማረው ዶክተር ጥላሁን ከአዲስ አበባ ደወልኩለትና ደወለ። እዛ የመን ኤምባሲ የመን ኤምባሲ ደውል የመን ኢትዮጵያን ኮሚኒቲ ይህን ሰውዬ እንዲከስ ተደረገ። ከሰስን። ታሰረ። ታስሮ አንድ ኢትዮጵያ ባለ ሀብት እሱ እነዚህ ሙዚቀኞችን ትልቅ ሀውስ አለው እዛ አስገባልኝና ሰውየውን አሳሰረው። ገባ። በማግስቱ ከታሰረ ሄደን ወደ ፍርድ ቤት እንዲቀርብ ስንጠይቅ ፈተነዋል አሉ። ወላሂ መሐለሽ ትፈልጉት ነበር ቀላል ነው እናመጣዋለን አሉ። ያው ለጫት መቃሚያ ካመጡ እንደገና ያስሩታል። ይህን የሚያሳዝን ታሪክ ነው የገጠመን። በቃ 5,000 ብራችን ተበላ። ሰውየው አረ ይቅርባችሁ ወደ ሀገራችሁ ሂዷለን። ወደ ሀገራችን መጣን ማለት ነው። የመን ይሄ ነው። ሌላው በሶፍመር ባንድ አውሮፓ ጉዞ አድርገናል። ጀርመን፣ ስዊድን፣ ለንደን፣ ስቶክሆልም፣ እነዚህ ኖርዌይ፣ ወደ ብዙ ሀገሮች በዚህ በእኔ ባንድ ማለት ነው። እዛ ታላቁ ድምፃዊ ጥላሁን ገሰሰ በእኔ ባንድ ታጅቦ ነው። ያን እድል በማግኘት በህይወት ዘመኔ በጣም እደሰታለሁ። በጣም አንደኛ አጠገቡ አድርጎኝ ነው። እዛ ስንሄድ እሱ ሩሜት አድርጎኛል። ይሄ ሌላ ፍቅር ነው። ሌላው ደግሞ ሚሊኮስ ናቸው ከኔ ጋር ነው። ከወጣቶች ደግሞ ተፈራ ነጋሽ አለ፣ እኔ ያለው አንድ ዘፋኝ አለ መሀላችን። በቃ እንደዚህ ነው ዘፋኝ። መድረክ የሚላል ነፍሱን ይማረው ታላቁ ሰው ደበበ እሸቱ ነው መድረክ መሪያችን። እና እንደዚህ ሆነ እንሄድ ነው እዛ ይህን ሁሉ አገር ዞር። ከዛ ይሄ ትልቁ ታሪኬ ነው። በጣም የሚያኮራኝ ይሄ ነው። በቃ እንግዲህ በእኔ በኩል ብዙ ታሪኮች እኮ አሉ። ሪኮርድም ያደረግባቸው አልበሞች አሉ ከውጭ እንትን ከኢትዮ ስታር ባንድ ጋራ 20 አሜሪካን ስቴት ዞር ያሉ ኢትዮ ስታር ባንድ እኔ፣ ጌታቸው ካሳ፣ ቴድሮስ ታደሰ፣ ሌሎችም ዘፋኞች ቱር አድርገን ከዛ በአመቱ እኔና አመልማል አባተ ሎስ አንጀለስ ለ3 ወር ኮንትራት ፈርመን $10,000 ያኔ ነው አሁን የመሰረትኩትን ሶፍትዌር ባንድ መሳሪያ ጭኝ ያመጣሁት ያኔ ነው የተመሰረተውና ይሄ የዛ ሀገር የአሜሪካን ታሪኬ ነው። አሜሪካን ሀገር ጌታቸው ካሳ ያኔ ቀረ። ኋላ መጨረሻ ኢትዮጵያ መጣ። ከዛ ተገናኘን። ያው ነፍሱን ይማረው። እንደዚህ ነው እንግዲህ የኢትዮ ስታር ባንድ ለእኔ
ባለታሪክ ነው። አውሮፓ በሙሉ ዞሬያለሁ እኔ። ፊንላንድ፣ ኖርዌይ 2 ሲዲ አትሜያለሁ ከኢትዮስታር ጋር። አንዱን ለንደን ሚስስ ራክስ ጋር የሰራ ነው። አሁንም አንዱን ፊንላንድ ውስጥ ከአኑ ጋር የሰራ ነው። ኢትዮስታር ባንድ አባላት ቤቢሻ ተፈሪ፣ ከዛ ብሩክ አስገዶም ነበር ቤዝ ከኛ ጋር። ከዛ ደግሞ ሳክስፎን ትሮምፔት ግርማ ነበረ። ኖ ሽመልስ ሶሪ ትሮምፔት ሽመልስ ነበር። ሳክስፎን አሁን ማን እንደነበረ ይሄ ሞተው ሳክስፎን የሮሃው መሰለኝ አንዱ ሳክስፎን ሲዘን ሄደናል። እና ሙሉ ሙዚቀኞች ነበርና ኢትዮስታር ባንድ በጣም ከነሱ ጋር ትልቅ ትዝታ አለኝ። በአሜሪካን ሀገር ግርማ ጋር ነው የሰራሁት። ግርማ ወልደ ሚካኤል ሳክስፎን፣ እነሱ ነበሩ። ነሽምዬ፣ ነቢብዬ፣ እነዚህ አንድ ሞተ እዚህ አዲስ አበባ ሬስቶራንት አካባቢ ያለልኝ ቤዝ የሚጫወት ታውቁት ይሆናል። በጣም ጎበዝ እሱ ልጅ ሞተ። ድራም እንትና ነች ሳሚ የደመራ ባንድ ውስጥ ያለው እሱ የኛ ድራመር ነበር። እሱ የኛ ድራመር ነበር። ከነዚህ ጋር ብዙ አሳልፈናል። እግዚአብሔር ይመስገን ብዙ አይቻለሁ። ምንድን ነበር የቀረጻችሁት? ያን ሪከርድ የተደረጉ ዜማዎች የሚታወቅ ዜማ ነው እናውቃለን፣ ግን ለማስታወስ የነበሩ ዘፈኖቼን የታወቁ ዘፈኖቼን በሙሉ አሁን ዩቱብ ውስጥ ታገኛቸዋለን። እነሱን ነው 2 ቦታ የታተሙት። እዛ አንዱ ላይማ እንደውም የሙሉ ቀንን እንትን ተጫዋች አለው ሌቦነ የሚለውን ላይቭ ነው የተቀረጸውና የማትበላው ሁሉ አልቀረም። ብዙ ዘፈን አልመጣም ቀረሁኝ ምን የመድረክ ዘፈን ነው እንዳለ ሴትዮዋ ቀርጻ አሜሪካን ሀገር ጁላይ 4 ላይ በተነችው። እሱ ነው እሱ ሙሉ የተለያየ ኮሌክሽን ነው። ለእኔ ግን ታሪኬ ስለነበረ ነገር ብዙ የሚያስታውስ ነገር አለ። በጣም ታዲያ ድምፅክ እንዳለ ነው ያለው። እሺ ምንድነው የምንጠብቀው ታዲያ? አዲስ ነገር የለም? እንግዲህ ያው ሀዘኑ ሰብሮኝ ስለነበረ ትንሽ ጊዜ ወስጄ ጥሩ ጥሩ ነገሮች ለወጣቱ ለማቅረብ ሀሳቡና እንትኑ አለኝ። የሚገርም ነው። ተመልካቾቻችን ከሀብታ ቆይታ በኋላ እንመለሳለን። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። እስከዛው መልካም ቆይታ። እሺ ተመልካቾቻችን ከሀፍታ ቆይታ በኋላ ተመልሰናል። ጨዋታችን ይቀጥላል። ከተሼ ጋር ያሉ ጨዋታችን ይቀጥላል። በጣም የሚገርም ዜማ ነበረ። ለማስታወስ ያህል ብቻ እናስታውሰው። ያው ሰዎች አብዛኞቹ ሰዎች ያውቁታል። መጀመሪያ ማወቅ መታወቅ የሚለውን ዜማ ትንሽ እናስታውሰውና እስቲ ሌላ ደግሞ እንጫወታለን። እሺ እኔ ላዚምልህ። መጀመሪያ ማወቅ መተዋወቅ፣ ቀስ ብሎ በፍቅር መሳሳቅ፣ ሲይዛይ ታወቀ ልብን ሲሰርቆ፣ እንዲህ ያደርጋል ወይ ፍቅር ፍቅር ወይ ፍቅር ፍቅር ወይ ፍቅር። በጣም ደስ ይላል። ያው ብዙዎች ጆሮ ስር ያለ ስለሆነ ጀስት ለማስታወስ ያህል ብቻ ነው። እስቲ ስለ አንድ ስራክ እናውራ። ጀማዬ ነይ ነይ የሚል ስራክ በጣም የሚወደድ ስራ ነው እና ይህንኑ ዘፈን ደግሞ እንዲሁ ደግሞ በሌላም ዘፋኝ ተዘፍኗልና የተዘፈኑበት አጋጣሚ እንዴት እንደሆነ የሁለታችሁም ሰው እንዴት እንደሆነ እንዴት እንደተዘፈኑ ምናልባት አጋጣሚዎቹም ካሉ አጋጣሚዎቹን አንስተን እንለፋቸው በሚል ነው። ይህንን ብዙ ቦታ ተናግሬዋለሁ። ግን ይሄ ዘፈን እኔ ቀይ ኮከብ ዘመቻ አስመራ ጥሪ ነበረብን እና የኢትዮጵያ ዘፋኞች፣ የኢትዮጵያ ቲያትር ትልልቅ አክተሮች፣ የቲያትር በቃ ቲያትር ቤት ያፈራቸው በሙሉ አስመራ እንድንሄድ ሲሆን አንዱ ከሚሄዱት ውስጥ ነበርኩና ከዛ ያኔ የምሰራው ሮሃ ባንድ ነበር የምዘፍነው በ74 ማለት ነው። ከሮሃ ባንድ ጊዮን ሆቴል እንደገና ከዳህላክ ባንድ ጋር ሰራ ነበር። የምሰራበት ጊዮን ሆቴል ታዋቂ ዘፋኝ ተጠይቆ አምጡ ሲባሉ ተሾመ ወልዴ ያለ ብለው እነ ብሩክ እነ ደረጀ እነ ነፍሱ ይማረው ደግሞ ሳክሲፎን ተጫዋች ነበር፣ ንጉሴ የሚባል ጥሩ ሳክስፎኒስት፣ እነ ደረጀን የሚያህል ብሩክ አስገዶም ሌሎችም ነበሩና ከእነሱ ጋር ዳህላክ እንድሰራ ጠየቁኝ። እኔም ፈቃደኛ ነበርኩ። ሂልተንና ዳህላክ እየተመላለስኩ እሰራ ነበር። ስሰራ ይሄ ዘፈን ሂልተን
የመጀመሪያ ድርሰቴ ሂልተን ለክር ማዘጋጀው ነበርና ጀማየን፣ ሰላም ስዩም፣ ሌሎቹ ማዘጋጅተውት አሬንጅመንት እነ ዳዊት እነ ጆቫኒ በደንብ ሰሩትና መድረክ ላይ መወደድ ጀመረ። በኋላ እነዚህ ሙዚቀኞች ጋር ኮንትራት ፈርሜ መስራት ጀመርኩ። ያ ዘፈን ከሮሃ ባንድ ያው እንደ ቅድም እንደገለጽኩልን እነ ሰላም አስወድደውታል። ክለብ ውስጥ በጣም ተወዷል። ይሄ ድራመር ዮሴፍ የሚባል ድራመር ነበር። እኔን ፒክ ለማድረግ ከጊዮን ወደ ሂልተን ይመጣል እና በሩ ስር ቆሞ ሲያዳምጥ ህዝቡ ጨፍራል። ይህን ዘፈን ጀማየ ነይ ነይ 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 ጀማየ ነይ። አሁን አዎ የመውደድ ነገር ያልኩ ዘፍናለሁ። አሁን ይሄ ልጅ ይሰማና ተሼ ያን ዘፈን ለምን እኛ ጋር አሰራውም? እባክህ በጣም አሪፍ እኮ ነው። አስጠናዋቸው። ያው ጉጉት አለ በጣም ፌመስ ለመሆን አይደል? አስጠናዋቸውና እዛም መስራት ጀመርኩ። በቃ ያ ዘፈን እዛም ተወደደ። ከዛ በኋላ እኔ አስመራ ታስዤ ሲሄድ እነ ደረጀ ነፍሱን ይማረው ንጉሴን ሌሎቹም ይህን ዘፈን አንስተው ለኤሌክትራ ሸጡት። ሙሉ ክር ሰርተው ከአስመራ ስመጣ ኑ ጥናት እንግባ አልኳቸውና ጊዮን ሄድኩና ደረጀ እንግባ ምናምን ስል ይስቃሉ። ምን ያስቃችኋል? ምን ስል አልገባኝ። ኋላ ለካ ዘፈኗ ተሰርቃለች፣ ሄዳለች ገበያ ላይ። አሁን ሄድኩኝ መርካቶ በጣም ፌመስ ነበርኩና ባለሙዚቃ ቤቱ ጋር ገባው። ይህን ዘፈን እንዳታትሙ አልኩ። አቶ ተሾመ ይባላሉ ኤሌክትራ። እንዳታትም ስል እሺ አለኝ። እዛ ጋሽ ታምሬ ጋር ሄድኩኝ። ይህን ዘፈን ለማተም እያዘጋጀው እንዳለው ጋሽ ታምሬ ከመድረክ ላይ የተቀበለው እሱ ነው ዘፈኑ የፍሬምን። እባክህ ተሾመ ይህን ዘፈን ቶ ምንም አይጎዳም፣ አንድ ዘፈን ነው፣ ይሄ ጓደኛዬ ነው፣ እንዴት ብዬ ይህን ዘፈን ወደ እኔ ያደርገዋለሁ ራሴ ቀጥና ምን አሉ። አይ ጋሽ ታምሬ እንዲህ ካልክ እንደውም ይህን ስራ ከአንተ ጋር አልሰራም፣ ሙሉ ክሩን ከአንተ ጋር ኮንትራቴን ሰርሻለሁ ብዬ ገነት ሙዚቃ ቤት ወሰድኩና እዛ ጀመርኩ ጥናቴን። አሁን የኤፍሬም ጉዳይ የመዘጋጃ ቤት ፊት ለፊት እንትን ነበር። ይሄ ምንድን ነው ሳንሱር ይደረግ ነበር። ሳንሱር ሲደረግ የሳንሱር ክፍል ያውቁኛል። ገባው ቢሮ ኃላፊውን ይሄ ዘፈን የኔ ነው እንዳይተላለፍ እንዳይፈቅዱብኝ አልኳቸው። ያዙት፣ እሳቸውም ያዙት፣ ሙዚቃ ቤቱም ያዘው። በኋላ በመሀል በቃ ተንሸራሸረ ጉዳዩ። ከተንሸራሸረ በኋላ ቶ ምናምን ሲሉ አሁን መዘጋጃ ቤት ጓደኞቼ ይህን ዘፈን ይህ ሰውዬ ይለቀዋል፣ ምክንያት የለንም እንትን ለማለት፣ ስለዚህ ለምን ብላክ ኤንድ ዋይት አንሰራውም በቲቪ ያሉና የመውደድ ነገር የሚሆን አዎ ሌባ ነኝ ሌባ በሚለው ሰራሁት። ያችን ከታረኳት፣ ምክንያቱም የህዝቡ ተመሳሳይ ካየ ይሄማ ከሌ ዘፍኖታል እንደዚህ የሚባል ነገር ስለነበር ያችን ቆረጥኩና ሰራሁት። ከእሱ ጋር ሺባላ የሚል ዘፈን ጨምሬ ያ ዘፈን በመድረክ ተወደደ በጣም። ያው ኤፍሬም ዘፈነው፣ ለጊዜው ተንጫጫን፣ መጨረሻ እኔም ኤፍሬም ታረቅን። ያው ፍቅር በፍቅር ሆንን ማለት ነው። ያው ያለፈ ታሪክ ነው፣ ግን ጀስት እናንሳውና እንለፈው በሚል ያጋጥማል። ያው ስራዎች ላይ ብዙ ጊዜ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። እኔማ ተደጋግሞብኛል እኮ የሆነ ስለ አንተ ሳስብ ሌሎችም ሰዎች ሲያስቡ የማይረሱ ነገሮች አሉ እና ከማይቋረጥ በቃ ካልተቀየረ የድምፅ ብቃት ባልተናነሰ የመድረክ አያያዝ ችሎታ ይሄ አልተቀየረም እና እኔ እድሉ ደርሶኝ እኔም አይቻለሁ አንተን አጅቤ ከኋላ ተጫውቼ እና የዚህ ምስጢር ምንድን ነው? እሱ እንዴት መሰለ፣ ድሮ የእኛ ታላላቆች ታላቁ ጥላሁን ገሰ፣ ጋሽ ማህሙድ ሮክ ሲደንስ ተአምር ነው። ጋሽ ጥላሁን ያው ዶክተር እንደምታየው ነው። መድረክ ላይ የፈለገውን አርት መስራት የሚችል ሰው ነው። ከልቤ ደግሞ ውስጥ የነበሩት ታምራት ሞላ ሲደንስ ተአምር ነው። ሌሎችም ነበሩና ከእኔም ከመዘጋጃ ቤት ራሱ አበበ ኃይለ ሚካኤል የሚባል ድንቅ ዘፋኝ ነበር። እሱም ይደንስ ነበር በጣም እና እነዚህ ትዝ ይሉኛል። እኔ ከዛ የአዲስ ከተማ ልጅ ነበርኩና ፊልም ያለው በጣም ፊልም ላይ እነ ጀምስ ብራውን ያለው ብዙ ፊልም ያለው እና ዳንስ። ከዛ የህንድ ፊልም እንደ ጉድ ነው የማየው። የህንድ ፊልም እነ ማዘር እንዲያ ወቅት እነዚህን ሁሉ እናያለን።
ሁሉን ነገር እዚህ ውስጥ ከትቻለሁ እና መደነስ ጉዳይ ከዛ ነው። ምክንያቱም ቆሜ አልዘፍን። ናይት ክለብ ራሱ ስንዘፍን እኔና ሙሉቀን ሂልተን ስንሰራ እኔ ደንሳለሁ፣ እሱ ቆሞ ነው የሚዘፍነው፣ እኔ ደንሼ ነው የምዘፍነው። በቃ ይሄ ውስጥ የቀረ ይገርማል። ሰዎችም ደግሞ በብዛት የሚያውቁ በዛ ነው መድረክ ላይ ያዩ ሰዎች። እስቲ ከኪነ ጥበብ ደግሞ ወጣ እንበልና ይህን ያህል ጊዜ በኪነ ጥበቡም በተለይ ኖርማሊ የቤተሰብ ህይወትም ብዙ አይነት ህይወቶች አሉ እና በእነዚህ ሁሉ ህይወቶች ውስጥ በህይወት ውስጥ ከባድ ፈተና የምትልበት ጊዜ መቼ ነበረ እንደው የምታስታውሰው? ለእኔ ከባድ ፈተና እናቴን ያስታመምኩበት ጊዜ አንዱ ነው። ሁለተኛ የዛሬ 2 ዓመት በፊት የምወዳት የልጆቼ እናት ወይዘሮ አዜብ ካሳ ነፍሷን ይማረው 1 ዓመት ሙሉ ሳስታምማት እሷን ያየው መከራ ከቃላት በላይ ነው እና እነዚህ በህይወቴ ውስጥ 2 ገጠመኞች ናቸው ያሉት። አንዴ እናቴ ሳስታምም፣ ሁለተኛም በጣም ወዳት የልጆቼ እናት ሳስታምም ያሳለፍኩት 2 ፈተናዎች ናቸው። በህይወት ውስጥስ በህይወት ውስጥ የተፈጠሩ ስህተቶች ነበሩ? ምናልባት በተለይ እኔ አድርጌዋለሁ ብለህ የምታስበው ምናልባት እድሉን ባገኝ እንደው ባስተካክለው ብለህ የምታስባቸው ነገር ምናልባት ነበረ? እኔ ህይወቴን በሙሉ ያስተካከለችልኝ የልጆቼ እናት ወይዘሮ አዜብ ነች። እቀብጣለሁ፣ ወጣትነት አለ፣ ሼፕ ታደርገኛለች፣ ልጆች ተወልደዋል፣ በጣም ፌመስ ነኝ፣ ብዙ ነገር ማየት ያምረኛል። እሷ እያረመችኝ ያስተካከለችኝ እዚህ ደረጃ እንድደርስ ትልቅ አስተዋጽኦ ያደረገችው እሷ ነች እና ብዙ ስህተቶች አይታዩኝም ነበር። ስኬትን እንዴት ታስበዋለህ አንተ? እንዴት ነው የምታስበው? ስኬት የጥረት ውጤት ነው። ጋሽ አባተ ነፍሱን ይማረውና እዛ እኛ ክፍል እንደው እንደ ማስታወሻ ቢወሰድልኝ አበባዬ የሚለው ክር እኔ ግጥም ደራሲ ሱራፌል ነው። እዛ ክፍል ነበረ የምናጠናበት። ስናጠና ፈቃዱ ተክለ ማርያም ጥሩ ክራር ተጫዋች ነው፣ በጣም ጥሩ። እሱ ክራር ይዝልኛል፣ እኔ ዜማ አወጣለሁ፣ ሱራፌል ግጥም ይጽፋል። አበባ የሚለው ክር በጣም በኢትዮጵያ ሕዝብ የተወደደ ነው። እሱን ስንሰራ ሙሉ ስራውን አብረውኝ ያጠኑት አብረውኝ የደከሙት ሱራፌልና ፈቃዱ። ይሄ ክር እነሱ የኢትዮጵያ ሕዝብ መታሰቢያቸው ቢሆን አሁንም በጣም ፍላጎት አለኝ። ምክንያቱም የእነሱ ድካም ውስጡ ነበረ። ክራር በጣም ሲጫወት ፈቃዱ ዜማውን ስሰራ እንዲህ ብናደርገው እያለኝ። ሱራፌል ጥሩ ገጣሚ ነው። አሁን ለምሳሌ ሱራፌል ጋሻው ቲያትረኛ ኦቴሎን ሆኖ የተጫወተው ማለት ነው። ሁለቱ ጓደኛሞች ነበሩ ፈቃዱና ሱራፌል። እና በጣም ጎበዝ ደራሲ ነበርና የእነሱ ማስታወሻ ህዝቡን አበባዬ እንደው ቢያዳምጥልኝ በጣም የተወደደ ዘፈን ነው። አበባዬ ትንሽ ብታስታውሰን ዜማው በዜማ አበባዬ ፍቅር አበባዬ አበባዬ መውደድ አበባዬ አበባዬ ማዛ ሽታይ ከዛ እምዩ የጠንበለል ሸጋ ነይልኝ እናውጋ ቆንጆ ቆንጂት ምነው በአይኔ ላይ ግቢና ኑሪ ልቤ ላይ። እነዚህ ድርስ ያሉበት ክር መጨረሻውን ከኤልያስ መልካ ጋርም ሰርተዋል መሰለኝ። ድጋሚ አልሰራሁት። ኤልያስ መልካ ሙሉ አዲስ ስራ አልሰራሁት እና ይሄ በእነሱ ጊዜ አብረን የሰራ ነው እና የኢትዮጵያ ቲያትር ቤተሰብና የሙዚቃ ቤተሰብ ያዳምጣቸው እነዚህ እነሱ ማስታወሻቸው ናቸው። ከኤልያስ መልካ ጋር ስትሰራ ከሙሉ ባንድ ነው ወደ እንደዚህ ደግሞ ወደ ዋና ስቱዲዮ ወይም እንደዚህ ከአንድ አቀናባሪ ጋር ስትሰራ የመጀመሪያ ጊዜም ነበረ እና እንደነገርከኝም ከሆነ ሙሉ በሙሉ የኔን አሰራር ፎርም የቀየረበት ስራ ነው ብለኝ ነበር እና እንዴት ነበር? እስቲ ስለሱ ስራ አጫውተን። አንደኛ ነፍሱን ይማረው ኤልያስ መልካ በጣም በጣም ጎበዝ የሙዚቃ ሰው ነው፣ ኮምፖዘር ነው እና እሱ ጋር ሲሄድ ሲቀበለው ድርሰቴን ቀጥታ ከሮሃ የነበረውን ስታይል ከበር ውጭ አድርጎ ወደ እሱ መርከብ ነው የጫነኝ። እሱ መርከብ ላይ ሲጭነኝ ልክ ሲምፎኒ ባንድ እንደምሰማው ነገር ይወራል ሲጫወት ሙዚቃ ሲሰራ በጣም እና የኔን ስታይል እያስለወጠኝ ወደ እሱ እየከተተኝ መጨረሻ ጨርሰን ስናይ ይሄ ከነበርኩበት ስታይል በጣም ይወጣና ለየት ያለ እና
መቼም የማልደግመው አይነት አሬንጅመንት። አሁን የኤልያስ መልካን ስራ እኔ እንጃ በጣም ኮምፖዝ እስቲ ስማው፣ እያንዳንዱን አሬንጅመንት ውስጡ የሚሰራው ስራ ተአምር ነው። ዘፈኖቹም በጣም ጥሩ ነበሩና ኤልያስ መልካ የተለየ ሰው ነው። በእርግጥ ሰምቻቸዋለሁ። የቅርብ ጊዜም ስራም ስለነበረ የቅርብ ጊዜ የመስማት እድሉ ነበረን። ለማስታወስ ግን አንድ ዜማ ብንል እና ብናልፈው አይቻይ መልሴ እንደ ንጋት ጀንበራዬ ሲመሽ እንደ መቅረዝ ፍቅርዬ ፈንጥቂዋ ናፍቅ ያልታርዝ እሷ ነች። እንግዲህ ይህ ይታወቃል፣ ብዙም ይሰማል አሁን ድረስ። ተሺ አሳክቼዋለሁ ብለህ የምትለው ነገር አለ? ያው ይኖራል ብዙ፣ እኔ ብጠየቅ ዝም ብዬ የምለው ይኖራል። ግን አንተ የምትለውን በህይወቴ ውስጥ አሳክቼዋለሁ የምለው ልጆቼን፣ በተለይ ሁለተኛው ልጄ ኢዮብ ተሾመን ኮሌጅ ጨርሶ ሙዚቃ ሙላቱ አስታጥቄ ጋር ጊታር ጀምሮ ከዛ እኔ ጋር ሶፍመር ባንድ ውስጥ ሳውንድ ይሰራልኝ ነበር። እሱን እንግሊዝ ሀገር መውሰድና እዛ እንዲኖር ማመቻቸቴ ይሄ ስኬቴ ነው። ከዛ ብዙ ሰዎች ከኢትዮጵያ ሙዚቀኞች አሁን አንድ ኪቦርዲስት ያለ ለንደን፣ አንድ ድራመር አለኝ ለንደን፣ አንድ ዘፋኝ ሂሩት የምትባላለች። እነዚህ ከኔ በአንድ ጋር ለንደን እነሱ ተሳክቶላቸው ማየቴ የስኬቴ ነው ብዬ ሁልጊዜ አስበዋለሁ። እነዚህ የሰዎች ህይወት በአንተ አማካኝነት መቀየር ራሱ ትልቅ ነገር ነው እና መባረክ ነው። ልጆችን በሙሉ አስተምሬ ልወግ አድርሼ ሁሉም ቦታ ያስብልኝ ይህ ስኬት ነው ለእኔ። 8 ልጆች ማሳደግ ቀላል አይደለም። 8ቱን ለማሳደግ የለፋሁት በቀን 3 ሰርግ ሰራ ነበር በጣም እስከሚደክመኝ። ባለቤቴ የተከበረች ወይዘሮ አዜብ ከቤት ትገትራለች ልጆቹን በትምህርት። እሷ የመድሽ ተማሪ ነበረችና እያንዳንዳቸውን ጨምቃን ያወጣቻቸው 8ቱንም። ሁሉም ቦታ ይዘዋል። ሁሉም የተባረኩ፣ እግዚአብሔር የተመሰገነ። ደስ ይላል። ለወጣቶች ምንድን ነው የምታስተላልፈው መልእክት? ይህንኑ ያህል ዘመን ዝናም ክብርንም ጠብቆ መቆየት ቀላል ነገር አይደለም። በቤተሰብ ረገድም ደግሞ ልጆችን ለቁም ነገር ማብቃት ትልቅ ነገር ነው እና ከአንተ ብዙ የሚማሩት ነገር አለ ወጣቶች። እንደው ምን ታስተላልፋለህ ለወጣቶቹ? ለወጣቶቹ ማስተላልፈው አንደኛ ፍቅር፣ የሙያ ፍቅር። ሙያውን ከወደዱት፣ ለሙያው ዲሲፕሊን ከተገዙ የማያወጡት ዳገት የለም። ሙያውን ለንግድ ብለው እንዳይዙት ነው አደራ ምላቸው። ፍቅር በቃ ውስጣቸው በፍቅር ሙያው መውደድ መሆን መቻል። ይህን ካረጉ እርግጥ ወጣቱ በጣም ሁሉ ነገር ተመቻችቶለታል። ቴክኖሎጂ ምኑ እኛ እኮ ያሳለፍነው የሙዚቃ ህይወት በአሎ መነጋገሪያ የምንዘፍን ሰዎች ነበር። ሙዚቃው እኮ እያንዳንዱ መሳሪያ ተጫዋች አኮስቲክ ሳውንድ ሆኖ ጥራት የሌለው አኮስቲክ ሞኖ፣ በዛ ነው። እኛ በእናንተ ጊዜ ያለው እኮ ተአምር ነው እኮ። ይህን እድል ወጣቱ መጠቀምና አገሩን ማሳደግ አለበት። የሙያ ፍቅር እንዲኖር ጠይቃለሁ። ይበርታልኝ። ውጤቱ ትልቅ ነው። አመሰግናለሁ። እንግዲህ በጣም እናመሰግናለን። ያው በእኔ በኩል ከአንተ ጋር ብንጫወት ብዬ ያሰብኳቸውን ጥያቄዎች ጨርሻለሁ። አንተ ግን ቀረ የምትለው ካለ ይህን ባነሳ፣ ይህን ባመሰግን፣ ይህን ብል የምትላቸው ነገሮች ካሉ? የማመሰግነው የኢትዮጵያን ሕዝብ ነው። የሀዘኔ ተካፋይ ስለነበረ ኢትዮጵያ ሕዝብ አመሰግናለሁ። በተረፈ የኢትዮጵያ ወጣት ሙዚቀኞች፣ የኢትዮጵያ ሙዚቃ አፍቃሪዎችን ከልብ አመሰግናለሁ። ኢትዮጵያ ለዘላለም ትኑር። አገራችንም ሰላም ያርግልን፣ ከክፉ ይጠብቀን። አመሰግናለሁ። እናመሰግናለን ተሺ፣ ጥሪያችንን አክብረህ እዚህ ድረስ ስለመጣህልን እጅግ በጣም እናመሰግናለን። ተመልካቾቻችን ለዛሬ የነበረን ቆይታ ከአርቲስት አንጋፋው አርቲስትና ከያኒ ተሾመ ወልዴ ጋር የነበረን ቆይታ ይህን ይመስል ነበረ። በሚቀጥለው ፕሮግራማችን ሌላ ደግሞ እንግዳ ይዘንላችሁ እንቀርባለን። እስከዛው ቸር ቆዩ።